ቆይ ነገሩን አረጋጉት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሀይሚዬ እውነት ብሩኬን አትፈልገውም። ስለዚህ ትናንትና እንደዚህ ያለችው ውሸቷን ነው፣ አውቃ ነው እንጂ እሷ ፈልገው አይደለም የምትሉ ልጆች በጣም ትገርሙኛላችሁ። እኔ ማለት ነው በነገራችን ላይ ብሩኬ ማለት ነው ብሩኬ አሁን ዋጋ እንደሚያስከፍልህ አሁን ማወቅ አለብህ በደንብ አድርገህ ማለት ነው። ምክንያቱም እሷ እንደዛ እየለመነች በፊት እምቢ ብለሃታል። አሁን ደግሞ አንተ መልሰህ ትለምናት እወድሃለሁ ብላ ትናንትና በተናገረችበት ሰዓት በዛ ሰዓት መልሱን መመለስ ትችል ነበር፣ እውነት ታልሆነ ማለት ነው። እኛ ሁላችንም እውነት ነው ወይ እየሰራ ያለው እያል እኛ ነበር የነበረው ማለት ነው። እና ስለዚህ ምን ትመለከታለች? ምን ታስባለች? በጣም ነው የምትወድህ፣ በጣም ነው የምታፈቅርህ። አሁን ላይ ልቧ በጣም ማለት በተደጋጋሚ ማለት ነው በተደጋጋሚ ማለት እኔ ሁለታችሁንም አንቺንም አንተንም ማንኛችሁንም እኔ እምለየው ነገር የለም። ግን እውነቱ ይወራ ከተባለ እውነቱ ይውጣ ከተባለ አሁን ላይ ሀይሚ በጣም ተሰብራለች ብዬ አስባለሁ። ምክንያቱም በፊት የተሰበረችው እንዳለ አሁን ደግሞ በድጋሚ ማለት ነው። ምክንያቱም እዛ ጋር ተኝታችሁ እውነት ነው የመሰላት ተኝታችሁ የተቀረጠው ቪዲዮ ሰው አለ ሰው የለም የሚባለውን ነገር ያ ግድ አይሰጥም። ማንኛችንም ሴቶች የምናደርገው ነገር ነው ማለት ነው። እና እዛ ጋር ካሜራማን አለ፣ እንደገና ሌላም ሰው አለ። ሌላም ሰው ሆነ ምንም ኖረ ትጀመር ሌላ ሴት ለምን ብላ ትነካለች አንተን ማለት ነው። ምክንያቱም እሷን የምትወዳት እሷን የምታከብራት ከሆነ ይሄን ነገር ማድረግ የለብህም ነበር። ጥፋት ማለት ነው። ማድረግ የነበረብህ ምን ነበረ? ሀይሚዬ ይቅርታ፣ አሁንም ደጋግመህ ይቅርታ ነበር መጠየቅ የነበረብህ ማለት ነው። እሷ ደግሞ ከልቧ እንዳልሆነ ምክንያቱም እንደምትወድህ ነገሮች የምትናገራቸው ነገሮች ብቻ ይከብዳሉ፣ ግን ከልቧ እንዳልሆነ ተናግራለች ማለት ነው። ትናንትና ልክ እንደተናገረች ራሱ መናገር ትችል ነበር ማለት ነው። አሁን ላይ ግን ምንም አይነት እምነት እንዳይኖራት እያደረግክ ነው ብሩኬ፣ በነገራችን ላይ ማለት ነው። እኔ አንተንም ነግሬሃለሁ ማለት ነው፣ ትናንትናም ዛሬም ነግሬሃለሁ። ግን እንደዚህ አይነት ነገሮች በጣም ዋጋ እንደሚያስከፍሉ ታውቃለህ። አንተም እኮ ትወዳታለህ፣ በጣም እንደምትወዳት እንደምታፈቅራት እናውቃለን። ግን ነገሮችን ለምን ለማስተዋል አትሞክሩም? ለምንድን ነው የማትመለከቱት? ለምንድን ነው የማታዩት? ምክንያቱም እናንተ ብዙ ተጎናችሁ ብዙ ጥላቶች እንዳላችሁ ሁላ ጥሩ ወዳጆችም አሏችሁ። የሚመክሯችሁንም አሰሙም። ኮሜንት አትመለከቱም? ኮሜንት ላይ በጣም መልካም እህቶቻችን አሉ፣ በጣም መልካም ወንድሞች አሉ፣ በጣም ብዙ ነገር የሚመክሯችሁ አሉ። ያን እንኳ ብትመለከቱ ተጎናችሁ ሌላ ሰው ባይኖር ያን እንኳ አይታችሁ መመለስ ትችላላችሁ ማለት ነው፣ ሁለታችሁ አንድ ለመሆን። አሁንም ቢሆን አረፈድም። ደግሞ አሁንም እሷም ተናግራለች፣ እግሬ ላይ እንደምወርቅ አምናለሁ። አሁንም ቢሆን ተንበርክከህ ትጠይቀኛለህ ብለሃለች ከትናንት ወዲያ ማለት ነው። እና ያን ነገር አሁንም ማድረግ አለብህ በድጋሚ ማለት ነው። ሌላ ስህተት ውስጥ አሁንም መልሰህ ተገባህ ያው ነው ማለት ነው። እና ስለዚህ ሀይሚዬ ደግሞ ነገሮችን በማሰብ በመመልከት አንቺ መናገር መሳደብ ነገሮችን ያልሆነ ነገር ማለት ታፍሽ መልካም ነገር እንዲወጣ እንፈልጋለን። ምክንያቱም ያልሆነ ነገር ግን ባትናገሪ በጣም ደስ ይለናል፣ እውነት ለመናገር ማለት ነው። ያልሆነ ነገሮችን መናገርን አቁመሽ ያለውን ነገር በማሰብ በማስተዋል ወደ ትዳራችሁ ብትመለሱ ጥሩ ነው ብዬ ነው የማስበው። ምክንያቱም እንደዚህ እኮ ናችሁ እስከ መቼ ድረስ ነው? አንቺም ተወጅዋለሽ፣ እሱም ይወድሻል። ስለዚህ እንለያይ እንኳ ብትሉ መለየት የማችሉ ሰዎች ናችሁ፣ እውነት ለመናገር ማለት ነው። ምክንያቱም ሁለታችሁም ስለምትዋደዱ ማለት ነው። ስለዚህ አሁንም ቢሆን ይቅርታ መጠየቅ አለብህ ብሩኬ። እውነት ይቅርታ በደንብ አድርገህ አሁንም ዛሬም ነገ እነግርሃለሁኝ መጠየቅ አለብህ። ትጠይቃለህ ደጋግመህ። ልጅቱም እዛ ጋ ደግሞ እንደገና አንተ እንደገና እሷ ጥላ በሄደች ሰዓት እያሻሸች ነበር። ለምን ልታሻሽ ትችላለች? ምን አገባት? እሺ እሷ ለማስታረቅ ከሆነ የመጣችው ለምን ብላ ታሳሻለች? ስለዚህ ማስታረቅ ካለባት ለእሷ ሀይሚን ለማቅረብ ተፈለገች እሷን ከዳ መለመን አለባት፣ ያለውን ነገር ማስረዳት አለባት እንጂ አንተ ጋር መታ ሌላ ችግር መፍጠር ምን ይሉታል? ምክንያቱም ችግር ካይሆን ጭራሽ መንካት ምናምን መተሻሸት አያስፈልግም፣ እውነት ለመናገር ማለት ነው። እና ሴቶች እኛ ደግሞ ሴቶች እንደዚህ አይነት ነገሮችን አንፈልግም። ማንኛችሁም ሴቶች ይሄ የምታብዱበት ነው። እኔ እውነት ነው የምናገረው፣ እያንዳንድሽ ማለት ነው።
ስለዚህ አሁንም ቢሆን ሀይሚዬን ይቅርታ ጠይቀህ በደንብ አድርገህ አሁንም ተንበርክከህ መልሰህ እንደ ባለፈው እንደጠየቀው አሁንም መጠየቅ አለብህ ማለት ነው። እውነት የምትወዳት የምታፈቅራት እሷን መለየት የማትፈልግ ከሆነ ከሁሉም ነገር ነፃ ሆነ እሷን አሁንም መለመን ይኖርብሃል። ሀይሚዬ ደግሞ እኔ የምነግርሽ ነገር ማለት ነው የምነግርሽ ነገር ይህንን ቪዲዮ ብታደርሱልኝ ደስ ይለኛል። ያልሆነ ቃላት ካፍሽ አታውጪ። በቃ ያልሆኑ ነገሮችን አትናገሪ ማለት ተቻልሽ ዝም ለማለት ሞክሪ፣ አለተበዛ ለማስረዳት ሞክሪ፣ አለተበዛ ለመረዳት ሞክሪ ማለት ነው። ምክንያቱም ያልሆነ ነገሮችን መናገር ሚዲያ ላይ የሚቀሩ ነገሮች ናቸው። ግን እሱ ምንም አይሆንም በነገራችን ላይ ማለት ነው። ግን ጥሩ አይደለም። ምክንያቱም ይህን ልጅ ትወጂዋለሽ አይደል? ታፈቅረዋለሽ አይደል? ስለዚህ የወደፊት የልጆችሽ አባት ሊሆን ይችላል የልጆችሽ ብዙ ነገር ያንቺ ብዙ ነገር ሊሆን ይችላል። ስለዚህ አንቺ ነሽ ያን ነገር መሸፈን ያለብሽ። ማንኛውንም ነገር ያልሆነ ቃላቶችን እያወጣሽ እዚህ ጋር ግን በምትናገሪው ነገር እሱም ሊሰበር ይችላል ማለት ነው። ያን ነገር ደግሞ ማሰብ አለብሽ። እሱን ተይው፣ እዛ ጋር ቤተሰብ አለ። ቤተሰብ በጣም የሚወድሽ በጣም የሚያከብርሽ ቤተሰብ አለ። ስለዚህ የምትናገሪያቸውን ቃላቶች ብታስተካክሊ ጥሩ ነው ብዬ ነው የማስበው። ስለዚህ እንደ ሴትነትሽ እንረዳሻለን። ምክንያቱም ሴት ነሽ አይደል? ሴት ስለሆንሽ ሁላችንም መረዳት አለብን። ዛሬ ግን አንዳንድ አጨብጫቢዎች ማለት ነው የምታጨበጭቡ ማለት ነው የጨረቃ ፋሚሊ ያልሆናችሁ ናችሁ እናንተ። ምክንያቱም ደግ አረግሽው ደግ አርገሽዋል ገና የደም እንባ ታስለቅሸዋለሽ እያላችሁ ነበረ። ማንም የደም እንባ የሚያለቅስ ሰው የለም በነገራችን ላይ ማለት ነው። ግን ፍቅር ነው፣ ፍቅር ከባድ ነው። ግን ለጊዜው ሊሆን ይችላል። ግን ልትወው ካለው ደግሞ ልትወው ይቻላል ማለት ነው። እና እንደዚህ አይነት መልእክቶችን ባታስተላልፉ፣ እንደዚህ አይነት ነገሮችን ባጥፉ ጥሩ ነው ብዬ ነው የማስበው። ምክንያቱም ለሰው ልጅ መልካም ነገር ብታስቡ፣ ጥሩ ነገር ብታስቡ፣ በቃ ጥሩ ነገር እንዲሆኑ፣ ሰላም እንዲሆኑ፣ ፍቅርን እንዲመልሱልን ለምን አታስቡ? በቃ ይሄን ነገር ማስታወስና ማሰብ አለባችሁ ማለት ነው እናንተ ማለት ነው። እና የጨረቃ ፋሚሊዎች ብሩክና ሀይሚ አይለያዩም፣ ዛሬም ነገም አንድ ናቸው የምትሉ ደግሞ እዚህ ጋር ላይኩን እስኪ አሳዩኝ፣ ላይክ እያደረጋችሁ ማለት ነው። እና እንግዲህ ያው በቅርብ ቀን ሰላም ሆነው እንደሚመጡ ባለሙሉ ተስፋ ነን። ይቅርታውንም እንደምትቀበለው አምናለሁ። ምክንያቱም ሀይሚዬ በጣም ነው የምትወደው ይህን ነገር ደግማ ደጋግማ ካሁን በፊትም ነግረዋለች ማለት ነው። ካሁን በፊትም ተጣልተው እንደነበሩ እኔ በጣም ነው የምወድ፣ አንተን መለየት አንተን ማጣትም አልፈልግም ብላለች። እንዲሁም ደግሞ አባቷ ፊት ራሱ አባቷን ራሱ ማለት ነው ካሁን በፊት እኔ ብሩኬን ማጣት አልፈልግም፣ ካሁን በኋላ ታጠገቤ እንዲርቀኝም አልፈልግም፣ ስለዚህ በቻልከው አቅም እንድታስተካክልልኝ ነው የምፈልገው እያለች ነበር አባቷን ራሱ ማለት ነው። እና ይህ የማይካድ ነገር ነው ማለት ነው። ብሩኬ ደግሞ ትወደኛለህ ያጎደኝ የሚለውን ነገር ራስ ልቦና ያውቃል፣ እንዴት እንደምወድህ ምን ያህል ለአንተ ቦታ እንዳለ ታውቃለህ አይደል? ስለዚህ ያን ነገር ዝም ብለህ በቃ ያለችን ነገር ሰምተህ ነገሮችን ማስተካከል ትኖርብህ። በሌላ ጥፋት ላይ ሌላ ጥፋት እያለች ነበር እሷም ማለት ነው። ያን ነገር ማምጣት በጣም ይደብራል። እና ለማንኛውም ማለት ነው ለማንኛውም እኔ የምመኝላችሁ መልካም ነገር በቃ መልካም ሸይጣንን አለ ያርቅላችሁና መልካም ነገር መልካም የሆነ ነገር ማለት ነው ውስጣችሁ ይግባና በሰላም እንደምትመጡ ተስፋ አለኝ ማለት ነው። ይቅርታህንም እንደምትቀበልህ ባለሙሉ ተስፋ ነኝ። አሁንም ቢሆን ተስፋ አትቁረጥ። ግን በሴት አይሆን በቃ ለብቻ ኮነ ኖርማል። እንዲሁም ደግሞ ተካሜራ ጀርባ ምክንያቱም ካሜራ ላይ ቢያንስ 1 ሰዓት 20 ደቂቃ 30 ደቂቃ 40 ደቂቃ ነው ለኛ መቀርጡና የምታደርሱልን። ከዛ በኋላ ግን ያላችሁ ሰዓት ሙሉ አዳራችሁ ሙሉ ውሏችሁን የምትሉት እናንተ ናችሁ አይደል እንዴ? ወይም ፕራንክ ከሆነ ፕራንክ ነው፣ ወይም ስራ ከሆነ ስራ ነው በሉ። በቃ እንደዛ ነው ያለቀ ነገሩ። ስለዚህ በዛ ባለ ሰዓት ባለ ታይም ከሷ ጋር ጊዜን በማሳለፍ እሷን ይቅርታ ብለህ በውስጥ ራሱ በመጠየቅ ከሷ ጋር ያለህን ነገር ምክንያቱም መቼም ሙሉ ቀን ታትነጋገሩ አውሉም ሙሉ እኔ እንጃ ሙሉ አዳር እንደዛ በቃ ካሜራ ላይ ወጣችሁ خلاص እንደዛ አይሆንም። ስለዚህ ያን ነገር በውስጥ ብታስተካክሉ ደግሞ ይበልጥ ደስ ይላል ማለት ነው። በውስጥ አስተካክላችሁ ነገሮችን ፈታችሁ በሰላም ኦዲንስ ጋር በቃ ሰላም ሆነናል ብላችሁ በመጡልን በጣም ነው ደስ የሚለን እውነት ለመናገር ማለት ነው። ምክንያቱም ተሚያሽቃብጡ ታሽቃባጮቹም ከሁሉም ነጻ ትሆናላችሁ ብዬ አስባለሁ ማለት ነው። እና ደግሞ ብሩኬ ደግሞ ይህንን በቃ የዘን ያህል መስዋዕትነት ከፍሎልሽ
ራሱን ዝቅ አድርጎ ማለት ነው ሀይሚዬ ማለት ነው መመልከትም ማለትም አለብሽ። ይሄን ነገር ያደረግኩት አንቺ እንድትመለሽልኝ አላቀርብ ስላልሽኝ ነው ብሏል ማለት ነው። እንግዲህ ያ ሁሉም የራሳችን አስተሳሰብ እኮ የሁላችንም ይለያያል አይደል? ስለዚህ እሱም የራሱ አስተሳሰብ ሊሆን ይችላል። ይሄ ነገር እንደዚህ ባረጋት እንደዚህ ትመለሳለች፣ እንደዚህ ባረጋት እንደዚህ ትፈልገኛለች ብሎ ያን ነገር ደግሞ እሷ ደግሞ ግልጥ አረገችው ማለት ነው። ምክንያቱም ግልጥ ያረገችልን ምክንያት ምንድን ነው? እኔ እኮ እወድሃለሁኝ፣ ስለዚህ አሁንም እወድሃለሁ ዛሬም ነገም ብለው በዛ ነው ያቆሙት ማለት ነው። እና እወዳችኋለሁ ሁላችንም። ላይክ እና ሼር ሰብስክራይብ ማድረግ